ሰላም ወዶቼ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው ጸጥተኛ ተራሮች ተብሎ በሚጠራ አካባቢ ሲሆን እዚያም ክሮግ የተባለ እንግዳ ልጅ ከቤተሰቦቹ ጋር ይኖራል። ክሮግ ተራ ልጅ አይደለም፣ ራሱን ወደ እንስሳ የመቀየር ችሎታ አለው። አብዛኛውን ጊዜ የሚኖረው በፑማ ቅርጽ ሲሆን ወደ ሰውነትም መቀየር ይችላል። ነገር ግን ቤተሰቦቹ ወደ ሰውነት እንዲቀየር ብዙም አይፈልጉም ነበር። በክሮግ ሕይወት ውስጥ አንድ ጥብቅ ሕግ አለ፣ በፍጹም ወደ ሰዎች አትቅረብ የሚል። ቤተሰቦቹ ሰዎች አደገኛ እንደሆኑ ያምናሉ። ለዚህም ነው በተራሮች ውስጥ ተሸሽገው የሚኖሩት። ይሁን እንጂ ክሮግ እያደገ ሲሄድ የማወቅ ጉጉቱ እየጨመረ መጣ። ሰዎች በእርግጥ ምን ይመስላሉ? ለምንድነው ከነሱ የምንሸሸው? እያለ ያስብ ጀመር። አንድ ቀን ክሮግ በመጨረሻ ሕጉን ጥሶ ቤተሰቦቹን ትቶ ወደ ሰዎች ዓለም ይገባል። ብዙም ሳይቆይ አንድ ደግ የሆኑ ጥንዶች ያገኙታል። ጠፋ ልጅ መስሏቸው ስለራሩለት የራሳቸው ልጅ አድርገው ሊያሳድጉት ይወስናሉ። አሁን ክሮግ አዲስ የሰው ቤተሰብ፣ ሞቅ ያለ ቤትና ወንድምና እህቶች አሉት። መጀመሪያ ላይ ሁሉም ነገር የተለመደ ይመስላል። አንድ ቀን ጠዋት አዲሱ ቤተሰቡ ጋር ቁርስ እየበላ ሳለ ቴሌቪዥን ላይ ዜና ይመለከታል። ዜናው የሚያስደነግጥ ነበር። በሚስጥራዊ የእንስሳት ጥቃቶች ላይ ያተኩራል። እንስሳት ባልተለመደ ሁኔታ ባህሪያቸውን እየቀየሩ ነው። የተለያዩ ዝርያዎችም ላይ አደጋዎች እያደረሱ ነው። ለምን እንዲህ እንደሚሆን ማንም የሚያውቅ የለም። ክሮግ ይህንን ሲሰማ ጭንቀት ይሰማዋል። የሆነ ነገር የታወቀ ስሜት ይፈጥርበታል። በዚያው ቀን ክሮግ ወደ አዲሱ ትምህርት ቤቱ ለመሄድ ይዘጋጃል። አሳዳጊ አባቱንና ወንድሞቹን ተሰናብቶ ከአሳዳጊ እናቱ አና ጋር መኪና ውስጥ ይገባል። እህቱ ሜሎዲ በድንገት አብራ ለመሄድ ትወስናለች። በመንገድ ላይ ያሉ ክሮግ አንድ እንግዳ ነገር ያስተውላል። ሁለት ጥቁር ቁራዎች ከመኪናው በላይ እየበረሩ ይከተሏቸዋል። አይለቋቸውም። መብረራቸውን ይቀጥላሉ። ክሮግ አይኑን ከእነርሱ ላይ መንቀል አልቻለም። ምናልባት እነዚህም እንደኔ አካላቸውን የሚቀይሩ ቢሆንስ የሚል ሀሳብ በአእምሮ ይመላለሳል። ምሽት ሲሆን ቤተሰቡ ለማረፍ በአንድ ትንሽ ሆቴል ይቆማሉ። ክሮግ ያ እንግዳ ስሜት እንዲጠፋለት ቢመኝም ስሜቱ ግን አልጠፋም። በዚያው ሌሊት አንድ ድምፅ ከእንቅልፉ ይቀሰቅሰዋል። ቀስ ብሎ ወደ መስኮቱ ሄዶ ወደ ውጭ ሲመለከት ያየው ነገር አስደነገጠው። አንድ የተኩላ መንጋ በጎዳናው ላይ በፍጥነት እየሮጡ ወደ አንዲት ጨለማ መተላለፊያ ሲገቡ ያያል። በዚያው ቅጽበት በመንገዱ ማዶ ያለው ሕንፃ መብራት በድንገት ይጠፋል። የክሮግ ልብ በፍጥነት መምታት ጀመረ። ይህ ተራ ነገር እንዳልሆነ አውቋል። ለሰዓታት ከተጓዙ በኋላ መድረሻቸው ወደ ሆነው ክሊር ዋተር የሁለተኛ ደረጃ ትምህርት ቤት ይደርሳሉ። ክሮግ ከመኪናው እንደወረደ ደነገጠ። በጉዟቸው ሁሉ ሲከተሏቸው የነበሩት ሁለት ቁራዎች እዚያው ቆመዋል። አሁን ግን ተማሪዎች ሆነዋል። በዚያ ቅጽበት ክሮግ የጠረጠረው ነገር ሁሉ እውነት መሆኑን አረጋገጠ። ምንም አይነት እርምጃ ከመውሰዱ በፊት የትምህርት ቤቱ ርዕሰ መምህር ሊሳ በፈገግታ ወደ እነሱ ትመጣለች። ክሮግን ከተቀበለችው በኋላ አናን በትኩረት ትመለከታታለች። እንዴት አገኛችሁት ስትል ጠየቀቻት። አናም ሁሉንም ነገር በዝርዝር ታስረዳታለች። ስለ ክሮግ እውነተኛ ወላጆች ምንም የሚታወቅ ነገር እንደሌለ ትነግራታለች። ከዓመታት በፊት የማህበራዊ ሰራተኛ ሆና ስትሰራ አደጋ ላይ ያለ ሕፃን እንዳለ ስልክ ይደርሳታል። ክሮግን ስታገኘው በጣም ደንግጦ ይንቀጠቀጥ ነበር። ብቻውን ጥላው መሄድ ስላልቻለች ወደ ቤቷ ወሰደችው። በኋላም ባለቤቷን አሳምና የራሳቸው ልጅ አድርገው አሳደጉት። ክሮግ እያደገ ሲሄድ ሁልጊዜም በከተማ ውስጥ የተለየ እንደሆነ ይሰማው ነበር። የመካከለኛ ደረጃ ትምህርቱን ሲጨርስና ለክሮግ ወደ ክሊር ዋተር ትምህርት ቤት እንዲመጣ የሚጋብዝ ደብዳቤ ይደርሳታል። ይህ ትምህርት ቤት ከሌሎች ጋር እንዲላመድና ጓደኞች እንዲያገኝ እንደሚረዳው ታምናለች። ታሪኩን ከሰማች በኋላ ሊሳ ራሷን በመነቅነቅ ትስማማለች። በመቀጠልም ክሮግን ብቻውን ማነጋገር እንደምትፈልግ ትገልጻለች። ከሌሎቹ ራቅ ሲሉ ሊሳ እውነቱን ትነግረዋለች። በዚህ ትምህርት ቤት ውስጥ ያለ እያንዳንዱ ሰው አካሉን የሚቀይር ነው። ክሮግ ከእንግዲህ መደበቅ አያስፈልገውም። በሕይወቱ ለመጀመሪያ ጊዜ በትክክል የሚመጥነው ቦታ እንደመጣ ይሰማዋል። ነገር ግን ይህን ሁሉ ለማመን ከመቻሉ በፊት የትምህርት ቤቱ የድንገተኛ አደጋ ደውል ይጮሃል። ሊሳ ምን እየተፈጠረ እንደሆነ ለማየት ወደ ውጪ ትወጣለች። ያየችው ነገር ግን አላስደሰታትም። አናና ሜሎዲ በትምህርት ቤቱ የተከለከለ ቦታ ውስጥ ሲገቡ ታያለች። ሊሳ ወዲያውኑ ረዳቷ እነዚህን ሰዎች ከግቢው እንዲያስወጣቸው ታዛለች። በትምህርት ቤቱ ውስጥ ክሮግ በጣም ተገርሟል። በሕይወቱ ለመጀመሪያ ጊዜ ብዙ አካል ቀያሪዎችን በአንድ ቦታ ማየቱ ነው። በኮሪዶር ውስጥ ሲራመድ በድንገት ከጄፍሪ እና ከቡድኑ ጋር ይጋጫሉ። ሁለቱም አይን ለአይን ይታያሉ። በማንኛውም ቅጽበት ግጭት የሚፈጠር ይመስላል። ነገር ግን ምንም ሳይፈጠር ጄምስ ጣልቃ በመግባት ያስቆማቸዋል።
ብዙም ሳይቆይ ትምህርት ቤቱ ይፋዊ የእንኳን ደህና መጣ ስነ ስርዓት ያካሂዳል። ይፋዊው የአቀባበል ስነ ስርዓት ሲያበቃ አና ክሮግን አቅፋ ተሰናበተችው። እሷና ሜሎዲ ወደ መኪናው ሲመለሱ አንድ ሀብታምና ግርማ ሞገስ ያለው አንድሪው የተባለ ሰው ይደርሳል። ይህ ሰው ሙሉን ትምህርት ቤት በገንዘብ የሚደግፈው ሰው ነው። ብዙም ሳይቆይ ክሮግ ከአንድሪው ጋር ይገናኛል። በንግግራቸው ወቅት ክሮግ በጣም የግል የሆነ ሚስጥሩን ያካፍለዋል። ተራራውን ጥሎ የወጣው ከፑማነት ባለፈ በህይወት ውስጥ ሌላ ትርጉም እንዳለ ስለተሰማ መሆኑን ይነግረዋል። እዚያው ተራራ ላይ ለዘላለም ቢቆይ ኖሮ እውነተኛ ማንነቱን ሊያውቅ እንደማይችል ይገልጽለታል። በኋላም ክሮግ ወደ ማደሪያ ክፍሉ ይገባል። ሊሳ የትምህርት ቤቱን መሰረታዊ ህጎች ካስረዳችሁ በኋላ ብቻውን ትተው ትሄዳለች። በድንገት በመስኮቱ በኩል አንዲት ሽኮኮ ትመጣለች። ክሮግ ወደ ውስጥ እንድትገባ ይፈቅድላታል። ወዲያውኑ ግን ተራ ሽኮኮ እንዳልሆነች ይረዳል። ሆሊ ትባላለች። እሷ በመጀመሪያው የአካል ቅርጽ መቀየር ትምህርቱ እንደ መሪ ሆና እንድትረዳው ተመድባለች። በትምህርቱ ወቅት መምህሩ ጥብቅ ማስጠንቀቂያ ይሰጣል። ተማሪዎች ኃይላቸውን መጠቀም የሚችሉት በትምህርት ሰዓት ብቻ ነው። ከሁሉም በላይ ደግሞ ሰዎች ቅርጻቸውን ሲቀይሩ በፍጹም ማየት የለባቸውም። በመቀጠልም ክሮግ በሁሉም ፊት ችሎታውን እንዲያሳይ ይመረጣል። ነገር ግን እሱ ሊቀየር ሲል ብራንደን የተባለ ተማሪ ወደፊት ይወጣል። ብራንደን ወደ ውሽ ተቀየረ። ወደ ሰውነቱ መመለስ ያቅተውና ወዲያውኑ ቁጥጥሩን አጥቶ ሁከት ይፈጥራል። ይህንን ሲመለከት ክሮግ በራሱ ላይ ጥርጣሬ ያድርበታል። ከእንስሳዊ ጎኑ ጋር የተቆራረጠ ያህል ይሰማውና አካሉን ላለመቀየር ይወስናል። በሊሳ እርዳታ ክሮግ ቀስ በቀስ የቀድሞ ትዝታዎቹን ያስታውሳል። ከእውነተኛ ቤተሰቦቹ ጋር በጫካ ውስጥ በነፃነት ሲሮጥ ይታየዋል። ያ ግንኙነት በውስጡ የሆነ ነገር ይቀሰቅሳል። በመጨረሻም ክሮግ አካለ ቅርጹን ይቀየራል። በዚያ ቅጽበት ርዕሰ መምህሯ በክፍል ውስጥ ያሉ ተማሪዎች ሁሉ ተመሳሳይ ነገር እንዲያደርጉ ታዛለች። ያን ጊዜ ነው ክሮግ እውነቱን የተረዳው። እዚህ ያሉት አብዛኞቹ ተማሪዎች ተኩላዎች ናቸው። ሊሳ እውነተኛ ሚናውን ታስረዳዋለች። በዚህ ትምህርት ቤት በሰውነቱና በእንስሳነቱ መካከል እንዴት ሚዛን መጠበቅ እንዳለበት ይማራል። አንድ ቀን በሁለቱ ዓለማት መካከል እንደ ድልድይ ሊሆን ይችላል። በዚያው ምሽት ክሮግ በክፍሉ ውስጥ ሆኖ የሆነውን ሁሉ ለማብሰልሰል ይሞክራል። በድንገት ብራንደን ከተፍ ይልና አዲሱ የክፍል ጓደኛ መሆኑን በደስታ ይነግረዋል። ብዙም ሳይቆይ ሆሊ በሩን አንኳኩታ የእራት ሰዓት መሆኑን ትነግራቸዋለች። በምግብ አዳራሽ ውስጥ ክሮግ ወደ ድመት መቀየር የሚችለውን ዶሪያን የተባለ ልጅ ይተዋወቃል። ዶሪያን ታሪኩን ሲያካፍል ወደ ትምህርት ቤት ከመምጣቱ በፊት በአንድ የሰው ቤተሰብ ውስጥ እንደ የቤት እንስሳ ይኖር እንደነበር ይነግረዋል። ሁሉም ነገር ሰላም ነበር። ነገር ግን አንድ ቀን የሳርዲን ቆርቆሮ በእጆቹ ሲከፍት በድንገት ቤተሰቦቹ ያዩታል። ክሮግ የእንስሳ ቅርጹን ካሳየ በኋላ ብዙ ተማሪዎች ሲያከብሩት፣ አንዳንዶች ግን ይፈሩታል። ደካማ ለሆኑት ተማሪዎች ከእሱ አጠገብ መቆም ብቻውን ያስፈራቸዋል። ወደ ትንሽ ፈረስ መቀየር የሚችል አንድ ትንሽ ልጅ ሳይታወቅ ለማለፍ ሲሞክር በድንገት ከጂፍሪ እና ከተኩላ መንጋው ጋር ይጋጫል። ሁኔታው ወዲያውኑ ወደ አደገኛ ደረጃ ይቀየራል። ክሮግ በፍጥነት ልጁን ለመጠበቅ ጣልቃ ይገባል። ይህም ነገሩን የባሰ ያባብሰዋል። ተኩላዎቹ ክሮግን ሊያስፈራሩት ቢሞክርም ጄምስ በሰዓቱ ደርሶ ጠቡን ይበትነዋል። በዚያ ምሽት ክሮግ ስለ ቤተሰቦቹ ያለማል። ነገር ግን በድንገት በሚሰማ ከፍተኛ የመሰባበር ድምፅ ከእንቅልፉ ይነቃል። ብራንደን በእንቅልፍ ልቡ ወደ ጎሽነት ተቀይሮ አልጋውን ሙሉ በሙሉ ሰባብሮታል። ብራንደን በነገሩ እየሳቀ በሳምንት 1 ወይም 2 ጊዜ ያጋጥመኛል ይላል። ክሮግ ከዚህ የሚያሳልፋቸው ምሽቶች እሱ ተስፋ እንዳደረገው ሰላማዊ እንደማይሆኑ ይረዳል። በማግስቱ የውጊያ ትምህርት ላይ ብራንደን እና ቦርዳ እንዲዋጉ ይመረጣሉ። ብራንደን ግን እኔ የሰላም ሰው ነኝ በማለት እምቢ ብሎ ይሄዳል። በመቀጠል መምህሩ ክሮግን ይመርጠዋል። ክሮግ አሁንም በራሱ ላይ ጥርጣሬ አለው። ይህንን የተመለከተው አንድሪው ወደ እርሱ ቀርቦ አንድ ትንሽ ከረጢት ያሸትተዋል። በውስጡ የፑማ ሽንት አለ። ክሮግ ሽታውን እንዳሸተተው በውስጡ የሆነ ነገር ይቀሰቀሳል። ወዲያውም ወደ ፑማነት ይቀየራል። ምንም እንኳ ቦርዳ ከእሱ በጣም ትልቅ ቢሆንም ክሮግ ፈጣን ነበር። በከፍተኛ ብቃት ተዋግቶ በመጨረሻ ያሸንፋል። ቀጥሎ የዶሪያን ተራ ነበር። ነገር ግን የተጋጣሚ መጥፎ ጠረን ድመቱን ስላስፈራው ውጊያውን ትቶ ይሸሻል። በትምህርቱ ማብቂያ ላይ አንድሪው ወደ ክሮግ ይቀርባል። ባየው ነገር ተደንቆ አንድ ጥያቄ ያቀርብለታል። አንድሪው የክሮግ አማካሪ መሆን ይፈልጋል። በእሱ እንደሚያምን ለማረጋገጥም ያንን የፑማ ሽንት ያለበትን ከረጢት ለክሮግ ይሰጠዋል። ልጁ ብሩህ ተስፋ እንዳለውም ይነግረዋል። ነገር ግን በዚህ ነገር ያልተደሰተ ሰው አለ። ጄፍሪ ሁሉንም ነገር ከሩቅ ሆኖ ሲከታተል ነበር። ለአዲሱ ተማሪ ልዩ ትኩረት መሰጠቱ በቅናት እንዲቃጠል ያደርገዋል። ሄዶም ክሮግን ለግጥሚያ ይጋብዘዋል።
ክሮግ ተኩላዎቹን በውጊያ ማሸነፍ ከቻለ ዳግም እንደማይረብሹት ጄፍሪ ቃል ይገባል። በዚያው ቀን ከሰዓት በኋላ ክሮግ ጓደኞቹን በዛፍ ላይ በተሰራው ቤታቸው አግኝቶ ሁሉንም ነገር ይነግራቸዋል። ብራንደን ውጊያው ከትምህርት ቤት ሊያስፈራራው እንደሚችል በመስጋት ያስጠነቅቀዋል። ክሮግ ግን ስድቦቻቸው ሰልችቶታል። ወደ ኋላ ለማለት ፈቃደኛ አይደለም። ሆሊ ከጎኑ ለመቆም ቃል ትገባለች። ብራንደን ቢጨነቅም ተኩላዎቹ የሚገባቸውን ቅጣት ሲያገኙ ለማየት ጓግቷል። በዚያ ምሽት ሶስቱ ጓደኞች ከማደሪያ ክፍላቸው በስውር ይወጣሉ። ከመሄዳቸው በፊት ክሮግ የእንስሳት ስሜቱን ለመቀስቀስ ከረጢቱን ያሸታል። ከዚያም ወደ ፑማነት ይቀየራል። የውጊያው ቦታ ላይ ሲደርሱ ከማን ጋር እንደሚዋጋ ይጠይቃል። ያኔ ነው እውነቱን የተረዳው። ነገሩ ወጥመድ ነበር። የሚዋጋው ከሁለት ተኩላዎች ጋር ሳይሆን ከጄፍሪ እና ከመላው መንጋው ጋር ነው። ሆኖም ክሮግ አልሸሸም። እዚያ ካሉት ከእያንዳንዳቸው በላይ ጠንካራ ነው። ተኩላዎቹ በጋራ አጠቁት። ከጀርባው እየዘለሉ በላዩ ላይ ተቆለሉበት። ክሮግ አደጋ ላይ መሆኑን ስታይ ሆሊ ብራንደንን ከገደል ላይ ገፍትራ እንዲዘልና እንዲረዳው ታስገድደዋለች። ብራንደን ወደ ታች ወርዶ እርዳታ ሲያደርግ ሌሎቹም በውጊያው ይሳተፋሉ። በማግስቱ ጠዋት ጄምስ በርካታ የቆሰሉ ተማሪዎችን አይቶ በቀጥታ ወደ ሕክምና ክፍል ይልካቸዋል። የሰጡት ምክንያቶች ደካማ ነበሩ። በሌሊት እንደተጣሉ ግልጽ ነው። ክሮግ በርዕሰ መምህሯ ሊጠራ ሲል ያልተጠበቀ ነገር ይፈጠራል። አንድሪው ለሽርሽር ይዞት እንዲወጣ ይጋብዘዋል። በሽርሽሩ ወቅት ክሮግ አንድሪው ስለተፈጠረው ጠብ አስቀድሞ እንደሚያውቅ ይረዳል። አንድሪው እውነቱን ይነግረዋል። እውነተኛ ፑማ ለምን ከአራት ተኩላዎች ጋር በሚደረግ ውጊያ አይሆንም? እርዳታ ሊያስፈልገው አይገባም ነበር። ክሮግ እውነተኛ ቤተሰቦቹን ገና በለጋነቱ ጥሎ ስለወጣ እንዴት ማደን እንዳለበት ሊማር አልቻለም። ስለዚህ አንድሪው ራሱ ሊያስተምረው ይወስናል። ክሮግን ወደ እውነተኛ አዳኝ የመቀየር ዓላማ አለው። ሲመለሱ ግን ሊሳ ታስቆማቸዋለች። በጣም ተቆጥታለች። አንድሪው ለክሮግ ልዩ ትኩረት መስጠቱን እንዲያቆም ትከለክላለች። ለክሮግም ቀጥተኛ ማስጠንቀቂያ ትሰጠዋለች። በትምህርት ቤት ውስጥ መቆየት ከፈለገ ደንቦቹን ማክበርና ከክፍል ውጭ በፍጹም መጣላት የለበትም። ቆየት ብሎ ሆሊና ብራንደን ሁኔታውን ለማየት ወደሱ ይመጣሉ። በዚያ ቅጽበት ክሮግ ሉ የተባለች ተማሪ ወደ ጫካው ስትገባ አይቶ ይከተላታል። አብረው ሆነው መምህራን በቅርቡ ስለተከሰቱት የእንስሳት ጥቃቶች ሲወያዩ ይሰማሉ። መምህራኑ ጥቃቶቹን እየፈጸሙ ያሉት ቅርጽ ቀያሪዎች መሆናቸውን እርግጠኛ ናቸው። ሰዎች እውነቱን ካወቁ በሁለቱ ዓለማት መካከል ያለው ሰላም ያበቃል። ለዚህም ነው ሊሳና የምክር ቤቱ አባላት በተቻላቸው መጠን ጥቃቶቹ ማስቆም ያለባቸው። ወደ ትምህርት ቤት ሲመለሱ ክሮግ አንድ ጠቃሚ ሚስጥር ይናገራል። በመንገድ ላይ ሳሉ በአቅራቢያው በሚገኝ ከተማ ተኩላዎች በሰዎች ላይ ጥቃት ሲሰነዝሩ ማየቱን ይገልጻል። ጥቃቱን የፈጸመው የጄፍሪ መንጋ እንደሆነ እርግጠኛ ነው። በማግስቱ አንድሪው የገባውን ቃል ጠብቆ ክሮግን ወደ ጫካ ይዞት ይሄዳል። እንዴት ማደን እንዳለበት ያስተምረዋል። መጀመሪያ ኢላማውን እንስሳ መምረጥ፣ ከዚያም በጥንቃቄ መከታተል፣ በመጨረሻም በትክክለኛው ሰዓት ማጥቃት። ክሮግ ይሳካለታል። አንድ አጋዘንም ያድናል። ምግባቸውንም አብረው ተመግበው በመመለስ ላይ ሳሉ አንድሪው የልቡን ያወጋል። አንድሪው ቀደም ሲል አንድ ሴት ልጅ ነበረችው። በሕይወት ብትኖር ኖሮ የክሮግ እኩያ ትሆን ነበር። በኋላ ላይ በትምህርት ረፍት ወቅት ሉ ክሮግ ምግብ አለመብላቱን ታስተውላለች። እሱ ግን ጠዋት አድሮ መብላቱን ይነግራታል። ይህንን ስትሰማ ሉ ዝም ብላ ትሄዳለች። እናቷን ፑማ አጥቅቷት ክፉኛ የቆሰለችበትን ቀን ታስታውሳለች። ክሮግ የጥፋተኝነት ስሜት ተሰምቶት ሊያረጋጋት ወደ ጫካ ይከተላታል። ነገር ግን ሊደርስባት አልቻለም። በዚያው ምሽት ክሮግ በመስኮቱ በኩል የተኩላዎች ጩኸት ይሰማል። የጄፍሪ መንጋ መሆናቸውን ጠርጥሮ በስውር እስከ ቅርብ ከተማ ድረስ ይከታተላቸዋል። እዚያም ተኩላዎቹ አንድን ዘበኛ አስፈራርተው ወደ አንድ ፋብሪካ ውስጥ ሲገቡ ያያል። ሊጋፈጣቸው ሲዘጋጅ ግን ተኩላዎቹ ወደሱ ዘወር ይላሉ። ውጊያ ከመጀመሩ በፊት ግን አንድሪው በድንገት ይከሰታል። ሁሉንም ነገር ያስቆማል። ተኩላዎቹ መኪና ውስጥ እንዲገቡ አዞ ወደ ትምህርት ቤት ይመልሳቸዋል። ከዚያ በኋላ አንድሪው ክሮግ ብቻውን እንዲቀር ይጠይቀዋል። ያኔ ነው እውነቱን የሚናገረው። በቅርቡ ለተከሰቱት የእንስሳት ጥቃቶች ሁሉ በስተጀርባ ያለው ራሱ አንድሪው መሆኑን ያምናል። ይህንን መስማት የክሮግን ልብ ይሰብረዋል። እንደተከዳ ይሰማዋል። እንዲያውም ከመጀመሪያውኑ አንድሪውን ማመን እንዳልነበረበት ይረዳል። አንድሪው ስለ ታሪኩ ማብራሪያ ይሰጣል። ከዓመታት በፊት ሚስቱና ትንሿ ልጁ በጫካ ውስጥ በአዳኝ መገደላቸውን ይናገራል። ከዚያን ቀን ጀምሮ አንድሪው በሰዎች ላይ ከፍተኛ ጥላቻ አድሮበታል። ሰዎች በተፈጥሮ ላይ ነግሰዋል፣ መኖሪያዎችን አጥፍተዋልና ብዙ እንስሳትን ለጥፋት ዳርገዋል ብሎ ያምናል። ለ50 ዓመታት ያህል
የትምህርት ቤቱ ምክር ቤት ሰዎችን ወደ ተፈጥሮ ጥበቃ ለመምራት ቢሞክርም ምንም አልተሳካም። ይባሱኑ ነገሮች እየተባባሱ መጡ። ስለዚህ አንድሪው በራሱ እርምጃ ለመውሰድ ወሰነ። በእራት ሰዓት አንዲት ሴት ምግብ ልታቀርብ ትመጣለች። ክሮግ ሴትየዋ ሰው ሰራሽ እግር እንዳላት ያስተውላል። አንድሪው ሴትየዋ ወደ እባብነት የምትቀየር ቅርጽ ቀያሪ መሆኗንና በእንስሳ ቅርጽ እያለች በመኪና ተገጭታ እንደነበር ያስረዳዋል። ያኔ ነው አንድሪው ክሮግን ወደ እቅዱ የሚጋብዘው። ክሮግ ግን እምቢ ይላል። ማንም ሰው እንዲጎዳ እንደማይፈልግ ይገልጻል። አንድሪው ደግሞ ሰዎችን የመግደል ፍላጎት እንደሌለው፣ ነገር ግን ማሽኖቻቸውን በማውደም የእንስሳትን ቤት የሚያፈርሱ ፕሮጀክቶችን ማዘግየት ብቻ እንደሚፈልግ ይናገራል። ክሮግ አስብበታለሁ ይላል። ምስጢሩንም ለጊዜው ላለማውጣት ይስማማል። በማግስቱ ጠዋት ክሮግ ብራንደንን በጫካ ውስጥ እንዲለማመድ ይረዳዋል። ጎሹ በኃይል እየሮጠ ዛፎቹን ይሰባብራል። በድንገት ግን ብራንደን በመኪና ይገጫል። መኪናው የክሮግ አሳዳጊ ወላጆች ነበር። እነሱም ሊጠይቁት መጥተው ነበር። ክሮግ ደንግጦ የተፈጠረውን ለመደበቅ በፍጥነት ወደ ውስጥ እንዲገቡ ይጋብዛቸዋል። በዚያም አና አንዲት ሽኮኮ በክሮግ ዕቃዎች ውስጥ ስትበረብር ታያለች። ርዕሰ መምህሯ ሊሳ ወዲያውኑ አናን ታስረዳታለች። ጉብኝቶች ጥብቅ ደንቦችን መከተል እንዳለባቸውም ታስታውሳታለች። ከመሄዷ በፊት አና ለሳምንቱ መጨረሻ በአቅራቢያው ባለ ከተማ እንደምትቆይ ለክሮግ ትነግረዋለች። እሱም አብሯት እንዲሆን ትጠይቀዋለች። ክሮግ በደስታ ይስማማል። በኋላ ላይ አንድሪው ደውሎ ክሮግን ለዚያው ሳምንት መጨረሻ ወደሚሆን ልዩ ዝግጅት ይጋብዘዋል። ክሮግ ግን ሰዎችን የመጉዳት እቅድን እንደማይደግፍ በግልጽ በመናገር ጥሪውን ውድቅ ያደርጋል። አንድሪም ምንም ሳይናገር ስልኩን ይዘጋዋል። ክሮግ ራሱን ለማረጋጋትና ቅርጽ መቀየርን ለመለማመድ ወደ ጫካ ይሄዳል። ከሰዓታት በኋላ ዊንግ ተጨንቃ ታገኘዋለች። በድንገት ሰማይ ላይ አንድ ድሮን ይታያል። ዊንግ ወዲያውኑ አወቀችው። የአንድ አዳኝ ንብረት ሲሆን አነፍናፊ ውሻዎችም ቀድሞውኑ መለቀቃቸውን ትረዳለች። ክሮግ በዛፎች ላይ ሮጦ ይደበቃል፣ ነገር ግን ድሮኑ ይከተለዋል። እሱን ለማዳን ዊንግ ድሮኑን ትሰባብራለች። ክሮግም መሮጡን እንዲቀጥል ተናግረዋለች። ከረጅም ጉዞ በኋላ ክሮግ በድካም ይዝለፈለፋል። በዚያ ቅጽበት ከቁራ ልጃገረዶች አንዱ የሆነችው ሻዶ ትመጣና ወደ ሰውነቱ እንዲመለስ ልብስ ትወረውረለታለች። በጓደኞቹ እርዳታ ክሮግ ወደ ትምህርት ቤቱ መመለስ ቢችልም ግቢው ሳይደርስ ግን ራሱን ይስታል። አንድሪው አግኝቶት እንዲያርፍ ወደ ቤቱ ይወስደዋል። ክሮግ ሲነቃ ስለ አዳኙ ለአንድሪው ይነግረዋል። አንድ የሚያስቃይ ሀሳብ በአእምሮ ውስጥ መጣ። በአንድሪው ቤተሰቦች ላይ የደረሰው አደጋ በእኔም እውነተኛ ቤተሰቦች ላይ ደርሶ ቢሆንስ የሚል ፍርሃት። ይህ ፍርሃት ሁሉንም ነገር ይለውጠዋል። ክሮግ የአንድሪውን እቅድ ለመደገፍና በትግሉ ለመሳተፍ ይወስናል። ከመጀመሪያው ተልኳቸው በፊት አንድሪው አስደንጋጭ ሚስጥር ይነግረዋል። የክሮግን እውነተኛ ቤተሰቦች እንዲፈልጉ ቅርጽ ቀያሪዎችን ልኮ ነበር። በሕይወትም ካሉም እንደሚያገኛቸው ቃል ይገባለታል። ብዙም ሳይቆይ አና ለክሮግ ትደውልለታለች። ጠቃሚ ቀጠሮ ስላለባት የሳምንቱ መጨረሻ ጉዞ መሰረዟን ትነግረዋለች። በዚያው ሰዓት ብራንደን እና ሆሊ ስለሱ ተጨንቀው ይመጣሉ። ክሮግን ለማነጋገር ቢሞክሩም እሱ ግን ከእነርሱ መራቅ ይጀምራል። ከዚያም ክሮግ ከአንድሪውና ከሌሎቹ ጋር ወደ ማዕድኑ ያመራሉ። እዚያ እንደደረሱ አንድሪው ቡድኑን ይከፋፍላል። ክሮግ የጫካ እንስሳትን ከአካባቢው እንዲያስፈራራ ታዘዘ። ጄፍሪና ተኩላዎቹ ደግሞ ማንም ሰው እንዳይጎዳ ሰራተኞቹን አስፈራርተው እንዲያስወጡ ታዘዙ። መጀመሪያ ላይ ክሮግ ጥቂት ጥንቸሎችን ያባረራል። ነገር ግን በድንገት ልቡ ሊቆም ይደርሳል። አሳዳጊ ወላጆቹ በአቅራቢያው ድንኳን ጥለው እያረፉ መሆኑን ይረዳል። ክሮግ ደንግጦ ወዲያውኑ ለአንድሪው ይደውላል። አንድሪው ግን በሸለቆ ውስጥ ራቅ ብለው እንዳያቸውና ምንም አደጋ እንደማይደርስባቸው ቃል ይገባለታል። ቢሆንም ክሮግ የሆነ ነገር ስህተት መሆኑን ይሰማዋል። ተኩላዎቹ ሰራተኞችን በጣም ሲያስፈራሯቸው ሰራተኞቹ በጭነት መኪና ይሸሻሉ። ሰዎች እንደወጡ ዴሬክ በላዩ ላይ የተቆለሉ እንጨቶችን ለመልቀቅ ወደ መኪናው ይወጣል። ክሮግ እንዲያቆም ይለምነዋል። እንጨቶቹ ከወረዱ ቤተሰቦቹ ሊሞቱ ይችላሉ። በዚያ ቅጽበት ብራንደን እና ሆሊ ክሮግን ለመርዳት ይደርሳሉ። ሁኔታው ይበልጥ ከረረ። ከዚያም ሻዶው እና ዊንግ ከላይ ሲበሩ ይታያሉ። ተኩላዎቹ ይደነግጣሉ። ለርዕሰ መምህሯ ሪፖርት ተደርጎባቸው ከትምህርት ቤት መሰረዝ አይፈልጉም። ስለዚህ ተልእኮውን ትተው ይሸሻሉ። አሁን ሉ ጣልቃ ትገባና ዴሪክን ለማሳመን ትሞክራለች። ሁሉንም ነገር ማውደም ሰዎች በበለጠ ጥንካሬ እንዲዋጉ እንደሚያደርጋቸው ትነግረዋለች። ዴሪክ ግን አይሰማም። ሉን ይገፋታል። ይህ ቁራዎቹን ያስቆጣቸዋል። ወዲያውኑም ያጠቁታል። ዴሪክ በጣም ተቆጥቶ ወደ ግዙፍ ድብ ይቀየራል። ብራንደን ጓደኞቹን ለመጠበቅ ወደ ውጊያው ይገባል። ሆሊም ትቀላቀላለች።
ክሮግ በፑማ ቅርጽ ሆኖ ዴሪክን ከመኪናው ላይ ወርውሮ ይጥለዋል። በዚያው ቅጽበት አንድሪው ጣልቃ ይገባል። የመኪናውን ጎማዎች ደግፈው የያዙትን እንጨቶች ያስወግዳቸዋል። መኪናው መንቀሳቀስ ይጀምራል። ክሮግ አንድሪው እንጨቶቹን ሆን ብሎ እንዲወድቁ ማድረጉን ይረዳል። አንድሪው እንደከዳው የተሰማው ክሮግ ያጠቃዋል። ሁለቱ መፋለም ይጀምራሉ። ነገር ግን በድንገት እንጨቶቹ ከገደሉ ላይ ተንከባለው ቤተሰቦቹ ወዳሉበት ሸለቆ ሲወርዱ ክሮግ ያያል። ውጊያውንም ትቶ ቤተሰቦቹን ለማዳን ይሮጣል። እንጨቶቹ በከፍተኛ ፍጥነት ተራራውን እያናወጡ ይወርዳሉ። አና ሁሉም ሰው እንዲደበቅ ትጮኻለች። ነገር ግን ሜሎዲ ሄድፎን ስላደረገች አልሰማቻትም። ሜሎዲ ነገሩን ስታስተውል በጣም ዘግይቶ ነበር። እንጨቶቹ ሊደርሱባት ጥቂት ሲቀራት ክሮግ በፑማ ቅርጽ እንዳለ ዘሎ በመገፍተር ከመንገዱ ያስወጣታል። አና ወደ ሜሎዲ እየሮጠች በመምጣት በሕይወት በመትረፏ በደስታ ታለቅሳለች። ሜሎዲ እየተንቀጠቀጠች ፑማ አዳነኝ ትላለች። አባቷ ግን በምናብሽ ነው በማለት ያልፈዋል። ከጥቂት ቆይታ በኋላ ሉና ሌሎቹ ጓደኞቹ ክሮግ በጫካ ውስጥ ራሱን ስቶ ወድቆ ያገኙታል። ለሰከንድ ያህል የሞተ መስሏቸው ደንግጠው ነበር። ነገር ግን ትልቁ ድመት አይኖቹን ሲከፍት ሁሉም እፎይታ ያገኛሉ። ክሮግ መንቀሳቀስ ሲችል ቤተሰቦቹን ለማየት ይሮጣል። በዚያ ሰዓት አንድሪው በሰዓቱ እንደደረሰ በመምሰል ይከሰታል። ቤተሰቡን ወደ ሆስፒታል የሚወስድ ሄሊኮፕተር በአስቸኳይ ይጠራል። እንደ ዕድል ሆኖ ሁሉም በሕይወት ይተርፋሉ። ወላጆቹ ሰላም መሆናቸውን ካረጋገጠ በኋላ ክሮግ በአንድሪው ላይ ይቆጣል። ጥቃቱን የመራው እሱ መሆኑን ለርዕሰ መምህሯ እንደሚናገር ያስፈራረዋል። አንድሪው ግን የመጨረሻና ከባድ ማስፈራሪያ ይሰጠዋል። እውነተኛ ቤተሰቦችን በየሎስተን ተራሮች አግኝቻቸዋለሁ፣ ዝም ካልክ ብቻ ነው ያሉበትን የምነግርህ ይለዋል። በዚህ መሃል ሊሳ ትመጣለች። አንድሪው ጥፋቱን ሁሉ በዴሪክ ላይ ያላክካል። ሊሳ ሙሉ በሙሉ ባታምንም ምርመራ እንደምታደርግ ቃል ገብታ ትሄዳለች። በትምህርት ቤቱ ክሮግና ጓደኞቹ እንደ ጀግና ይቆጠራሉ። ነገር ግን ክሮግ እውነተኛው ትግል ገና አለመጀመሩን ያውቃል። በአጠቃላይ ክሮግና በሁለቱ ዓለማት መካከል ያለውን ሚዛን ለመጠበቅ የሚደረገው ጥረት ተመልካቾችን እጅግ ይስባል። አሳዳጊ ወላጆቹን ለማዳን ሲል የከፈለ መስዋዕትነትና በአንድሪው ክህደት ውስጥ ያለፈበት መንገድ ታሪኩን አስተማሪ ያደርገዋል። ይህን የመሰሉ ምርጥ ሪካፕ በቋሚነት እንዲደርሷችሁ የዛጎሎ ሪካፕስ ቤተሰብ መሆን አይርሱ። የእርሶ ሰብስክራይብ ማድረግ ለእኔ ትልቅ አቅም ሲሆን ለእርሶ ደግሞ ሁልጊዜም ጥራት ያላቸውን የፊልም ታሪኮች በአፍ መፍቻ ቋንቋ እንዲያገኙ ይረዳዎታል። እስካሁኑ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በኮመንት ላይ ሀሳባችሁን አጋሩኝ።